እንዲያውን የምታደርጉት ነገር በጣም ጥሩ ነው። ግን ሰዎች መረዳት ያለባችሁ በባህላችን እንዳልከው ቦምባስቲክ ባህላችን ስርዓት አለው። እቺ ልጅ ማለት አንድ እናት አሳድጋታለች። ጥፋቱ እናትና ልጅ እንዳይታረቁ ያደረገው እሱና የሱ ቤተሰብ ናቸው። እናት አለው አይደል? እዛው ናቸው ያሉት አይደል? አጠገቡ እንዳሉ አውቃለሁ። እናቱና እሱ ናቸው ጥፋተኛ። ከእናት ጋር እንዳይታረቅ ያደረገው ማለት ነው። እሷን ወዶ እናትየዋን ለይቶ መኖር አይቻልም። እናት ለፍታ አሳድገዋለች። እኔ ራሴ ቁስል ስላለብኝ ነው። እናትየዋን ለይቶ ማኖር አይቻልም። ግን እሱ ያደረገው ግን እንደዚህ አይነት ነገር ነው እና ወደዛ አካባቢ ያሉ ሰዎች በጣም የንቀት ድፍረት ንቀት ነው። ንቀት ነው። ይህን ጊዜ ቤት ውስጥ በጣም አቢዩዝድ እያደረጋት ነው የያዛት። አብረው የሚኖሩት ንቀት አለባቸው። ባህል የለንም ካሉ ኢትዮጵያውያን ናቸው አይደለ? እንዴት ሽማግሌ ተልኳል ለእናትየዋ? እሷን ሲያገባ ሽማግሌ ተልኳል። የጠለፋ ነው የተደረገው፣ ጠለፋ ነው። እናትየዋ እኮ ይሰማታል። የዚህ ተጽዕኖ ሊሆን ይችላል የገደላት። ብስጭት ሊሆን ይችላል። እኔ ቁስል አለብኝ፣ እግዚአብሔርን ነው የምላቸው። እንደዚህ አይነት የሚያደርጉ ህብረተሰቦች አሉ። እኔ የሱ ጥፋት ነው የምለው። የሱ ጥፋት ነው። በጣም ባለጌ ነው፣ ቆሻሻ ነው፣ ስርዓት የለውም። እናትን ቤተሰቦቹ ዘመዶቹ በስርዓት አላሳደጉትም። ዴዚ በስርዓት ነው ያደገችው። ዘረኝነት የለባትም። እናትየዋም ዘረኝነት የለባትም። ቢሆን ኖሮ ጉራጊኛ ስዘፍን፣ ኦሮምኛ ስዘፍን፣ ትግርኛ ስዘፍን፣ አማርኛ ስዘፍን ይህን ሁሉ ያስተማረቻት ናት እናትየዋ። ቤር ብላ ምትል ማታቅ ልጅ ዝም ብላ በቃ ኢትዮጵያዊ የሆነች ልጅ ናት አርጋ ያሳደገቻት። እንደኔ ልጆች ማለት ነው። እንደ ምንም ነገር ሳታስተምራት ማለት ኢትዮጵያዊነት አስተምራን ያሳደገቻት። ነፍሷን ይማረው። ነፍሷን ለፍታ በጣም ሞኝነት ነው የሷ አሟሟት። ግን ለእግዚአብሔር ብትሰጠው ሁሉን ነገር ደህና ነኝ ይዘር ለእግዚአብሔር ብትሰጠው ሁሉን ነገር ጥሩ ነበር። ያበሳጫል እኮ ያናድዳል እኮ። ወልዳችሁ ካያችሁ ታውቁታላችሁ። ያናዳል። ልጅ ከቦይፍሬንዷ ጋር በሰርግ በስነ ስርዓት እንኳን አላገባትም። ከቦይፍሬንዷ ጋር ሆና እናቷን መካድ ያናዳል። እንድትክድ ያደረጋት እሱ አይደለችም ጥፋተኛ። ያናዳል። ይህን ኃላፊነት መውሰድ ያለበት እሱና የሱ ቤተሰቦች ናቸው። ለምን ይህን አላደረጉም? ምንድነው? ቃናት ዴዚ ቃናት ዘር አላት እኮ ቤተሰብ እኮ አላት። እናት፣ አባት፣ አክስት፣ አጎት አላት እኮ። ይህን ማድረግ ያለበት ማስማማት ያለበት እኮ እሱ ነው። 21 ዓመት ያስራብሻትን ይቅርታ በያት የሚል ቪዲዮ አለ። አምጡና አሳዩ፣ አሰሙ። 21 ዓመት አስራብሻት። የትኛው እናት ናት ለልጇ የምታስርበው? የትኛው እናት እስቲ ንገሩኝ። እናት ልጇን ታስርባለች? አሜሪካ ነገር ልጇን ታስርባለች? ኦኬ አደርጋለሁ። ልጇን ታስርባለች? የትኛው እናት ንገሩኝ። እኔ አሳድጌያለሁ 3 ልጅ። የትኛው እናት ናት ልጇን የምታስርብ? እስቲ አስቡት። አርግዛ ልጇ ከሩቅ እኮ ነው የሚነጋገር እናትና ልጅ። ባዮሎጂካል እንትን አለ እኮ ኬሚስትሪ እኮ አለ። የትኛው እናት ናት ልጇን የምታስርብ? እኔ የተናገረውን ይናገር፣ ይውጣ። ይሄ ህወሓት ማለት ነው። ይውጣና ይናገር። ሲጀመር እሱ ለበረሃ መዞር ነው የሚያውቀው። ጫካ ለጫካ ጦርነት ነው የሚያውቀው። ሌላ ምን ያውቃል? ማክዳ ለምን አሌክስ እያልሽ አታወሪም? እኔ ሲያስጠላኝ ልጁ በጣም ነው የሚያስጠላኝ። የህወሓቱን ልጅ እንደተረው ይችላል። አይ ማለት እሷ ቦምቤ አንተ በለው፣ ግን እሷ ለምን አሌክስ እያለች አታወራም ብዬ ነው። አሌክስ ይኸውልሽ ልንገርሽ እላለሁ። ይሄ ሴራ ነው እንድታውቂው፣ ሴራ ነው።
አለማየሁ ነው ስሙ። አሌክስ እኮ ሲቆላመጥ ነው እናቱ አለማየሁ። ሴራ እንደሆነ እንድታውቁ ሴራ ነው። ምን አልገባኝም። አለማየሁ ነው ሰው አለማየሁ ሄርቆ ነው እንዴ? አልገባኝም። አንድ ነገር አለ ቆላምጠንማ አንጠራውም እና እኛ ሾርት ማይንድ ሆነን ነው እንጂ እሷን ሲያጠምድ የነበረውን ፕሮሰስ ሁሉ አይቻለሁ። እሷን ሲያጠምዳት እንዴት እንዳጠመዳት፣ እንዴት እንዳደረጋት፣ እንዴት እንዳስለቀሳት ሲያስለቅሳት ሁሉ ነበር። ዴዚን አሜሪካን ሀገር ተቀምጣ ሲያስለቅሳት ሁሉ ነበር። በነገራችን ላይ ማክዳ እኔ በምን አልስማማም መሰላችሁ? ቦምብዬ እኔ ማልስማማው አሌክስን ማነው ዴዚ ጻድቃን አስመስሎ አሌክስን ቡሊንግ ማድረግ አይቻልም። አብሰላትዬ እኔ ደግሞ በጣም ቅድም ያመመችኝ ሴት ብትኖር እስካሁን ድረስ ከጭንቅላቴ ያመጣችው የልጅ እናት ነኝ ብላ እሷን አይደለም እሷ ግለሰብ ናት። ኖ እኮ ግለሰብን ብትሆን አሌክስን እሱ ነው የተደፈረው እንጂ እሷ አይደለም የደፈራት ያለችው ሴት እውነት በጣም ነው የሚያመው። እንደ ሴት በጣም ነው የሚያመው። ዳስ ዋይ እኮ ነው እናትየው ልጄ ግድ የለሽም እስከ መጨረሻው ላንቺ ታገላለው፣ እየተሳሳትሽ ነው፣ ክብርሽን በመጠነ መንገድ አይደለም እየሄድሻለሽው። እነዚህ ሰዎች ዛሬ ጎበዝ ስላፈቀርሽ ነው እድሜሽ ብለውሽ ነገ ማን እግርሽን ክፈቺ አለሽ፣ ማን እናትሽን ያሰድቢ አለሽ ብለው መልሰው ይሰድቡሻል ብላ እናት ስትታገል የነበረው እኮ እግዚአብሔር አምላክ ነፍሷን ይማረው ለዚህ ነበረ። እንደዚህ አይነት ባለጌ የሆኑ ክፍት ሴቶች መተው እንደሚሰድቧት እናት ስለምታውቅ ስለነበረ ነው። በዚህ አጋጣሚ እኔ አሌክስም ሂስ ቲኔጀር ሆነስትሊ ስፒኪንግ ዴዚ ቲኔጀር አይደለም፣ አሌክስ ቲኔጀር አይደለም። ኦኬ ማክዳ ኢስ ማይ ኦፒኒየን ነው ማይ ኦፒኒየን። እሱም ማለት ነው ሲሰሩ ከበስተጀርባ ግን የአሌክስ ፋሚሊ የሆኑ ማቹርድ የሆኑ ሴቶች በገንዘብና በተለያየ ፕላስቲክ ሰርጀሪ የተወጠሩ ህግ እናውቃለን ያሉ ሎ እናውቃለን ያሉ ሳንቲም እያሰባሰቡ ሁለቱንም ልጆች በቪውና በሆይ ሆይታ ወደ ገደል ህይወታቸው እንዲገባ እናትየው ይቅር ሳትላቸው እንድትሞት ለዘላለም ጸጸጥለውላቸው የሄዱ ሰዎች ከባግ ስቴጅ ስለነበሩ ሰዎች ነው ያብሳላት ማወራው ሆነስትሊ ስፒኪንግ። በተረፈ አሌክስ ምን አደረገ ዴዚ ምን አደረገች የሚባለው የምናውቀው ይሆናል። ነገር ግን ሰዎች ማን ነው እነዚህን ሰዎች እየገፋ አሌክስ እንደዚህ አርግ እያለ ሲመክረው የነበረው ከባግ ስቴጅ አይ ቲንክ እኮ ልጁ ምንድነው ተቀንድቦ ነው እንጂ እኮ 36 አመቱ ነው አይደል እንዴ? በምንድነው ቦምቤ ይከነደባል። ኦኬ ሆነስትሊ ስፒኪንግ በአካል አግኝቼዋለሁ እኔ የሰመር የአውሮፒያ ስፖርት ፕሮግራም ላይ ቺት አድርጎባታል የሚባልም ወሬ ነበረ። ኢቪዩ ማይንድ የሆነ ታይም ላይ ዩ ሪሜምበር ፍራንክፈርት ላይ ፕሮግራም የነበረ ጊዜ የአውሮፓ ኳስ ፕሮግራም ላይ ዳት ታይም የተወሰነ ሰዓት ላይ ቆይ ቦምብ ይልጨስ የተወሰነ ሰዓት ላይ ብሬክ አፕ አደረጉ። ተመልሰው ምንም እንዳልተፈጠረ ተጨዋወቱ። ከዛ ዴዚ አረገዘች። በቅርብ ቀን ደግሞ ዴዚ ከሷ አካውንት ላይ የሱን ፎቶ አነሳች። ስቶሪ ሁሉን ነገሮች ሁለት ጊዜ ነው በነገራችን ላይ የመጀመሪያ ላይ ማነው አሌክሶ የሰመር ፌስቲቫሉ ላይ የሆነች ካወራ በሚባል የሆነ ተኮራረፉ። ከዛ ታረቁ፣ ተገናኙ። እኔ ላይክ ኦቨርስሊ ምንም የምሳሳት ከሆነ ታርሙኛላችሁ። በጣም ዲፕ መረጃ ስላለኝ ሁለቱንም በጣም በዲፕ ስለምከታተል አሌክስን ቢሆን ኢትዮጵያዊ ነው፣ ዴዚም ሃፍ ካስት ነኝ፣ እኔ ፈረንጅ ነኝ። አይ ዶንት ኬር የእናንተ ካልቸር ኢፍ አይ አም ላቭ ኢፍ ኢትስ ማይ ላይፍ። ከፈለኩ እናቴ የምታኖረኝ ከሆነ ሰርቼ ነው የምኖረው፣ አይመለከተኝም። የማፈቅረውን ሰው ቡሊ ያርጋብኛለች እናቴ ብላ የተናገረችውንም አስታውሱ። ኢትስ ኖት ኦንሊ ዋን ሳይድ አሌክስን መቀጥቀጥ ብቻ አይደለም። ቆይ ላካሄድ ይኸውልሽ፣ ለምሳሌ ኤማ እኮ እናቷን ነው እየወቀፈች ያለችው የዴዚን እናት ነው። አብሳላት ወይ በቡዳ ተበልታለች የሆነ ነገር ነው እንጂ ደቂቃ በፊት እንደዛ ነበር ስናስበው የተበላው ነው አይደል ቦምብዬ? አይ ትክክል አይደለም። ዛሬ አሁን እንዴት እንደዚህ አይነት ይሄን ሁሉ ብር አውጥተን ይሄን ሁሉ ጊዜ አውጥተን ያቋቋምነው ሱሳችንን እሺ አብሱዬ ቡና ቡና እሺ ቆይ አንዴ ቡና በትጠጣ ትክክል አይደለም ነው አይደለም። አይ ነቃ ትላለች
ትክክለኛ አስተዳደር ልጅቷ ሳላት ይገባሻል። አንዴ እህቴ ቆይ አውርተሻል አንቺ። አሁን ምንድነው እኛ ልጁ የቀረባት ለፓስፖርት ብሎ አሜሪካ ለመሄድ ስለፈለገ ዶክሜንት ስለሌለው ስዊዘርላንድ ላይ ተቀምጦ በቃ ለመላ ብሎ ነው የቀረባት። ይታወቃል እኮ ለመላ ብሎ የህወሓት አባል ነው፣ ህወሓት ነው። ህወሓቶች እዚህ ጉዳይ ላይ ገብተው አርሚ ሳባ የሚባል ሱዳን ላይ ያለው አንድ ላይ ሆኖ ድግምት አሰርተው ልጅቷ በድግምት ነው የተያዘችው። ምንም እኮ ታሪክ እኮ የለውም። አሁን ለምንድን ነው በልጅቷ እድሜ የሚጫወተው ነው? ትምህርቷን አስትቷታል። በጣም ብዙ ነገር ነው ያለው። እንደዚህ ነው ምቀኝነት ማውራት እንጂ አብሳራት አሜሪካ ይመስል መሀል ላይ ገብታ አንተምተው አንተምተው አይደገም እኛን እሳት ላይ ጥላ እሷ ንጹህ ነው ልትባል እንደዚህ የሚባል ነገር እንደዚህ ማንሰማ ማብረን ነው የምንጣደው። እስቲ እቺ ማን ነው ያልጨረስኩ አንዴ ልናገር። አንድ ልናገርኛ ወንቢ እድል ስጠኝ። ሰላም ናችሁ? አይ እንዴት መሰለህ እኔ የዴዚ እናት በጣም ነው የምታሳዝነኝ። በጣም ታሳዝነኛለች የዴዚ እናት እና ልጇን ራሱ ለቲክቶከር እየከፈለች ምናምን ታስቀጠቅጣት ነበር እና በጣም ይሄ ነገር ያሳዝነኝ ነበር በጣም አቶ ተባረሃል አንተ ኮተታም ሄድ ከዚህ ዝምባም ሌባ እንደዚህ አይነት ሞራ ኦኬ። ሌላ የትግራይ ተወላጅ አለች እህታችን። እኔ ቦምባስቲክ ልናገር። የነጻ ትሄድ አለች። ሰላም እንዴት ነህ? ሰላም ነው። ሰላም ብያለሁ ሁላችሁ። እኔ ማውራው በጣም ይገርመኝ ያሳዝነኛል። ማለት ኢትዮጵያውያን የጥላቻ መስበክ ጥሩ አይደለም። በእውነቴን ነው። ቦምባስቲክ ሰው ይኖራል፣ ሰው ይሞታል። ስለዚህ እች ሴትዮ እናት ናት። በቃ ሞታለች፣ ነፍሷን ይማሩ። ሞታለች፣ በቃ እናት ናት። ምንም ቢሆን እናቷ ናት። ለአሌክስም እንደ እናቱ ናት። ሁለቱ በተፋቀሩት ጎትቷን አመጣት። ብዙ ነገር የሚወራው የሚቀጠቀጠው ያለው በጣም ያሳዝናል። ሚዛናዊ ይሁን እስቲ። ምንድን ነው ጥፋቱ እንዴ? በዛን ሰዓት ነፍሷን ይማራት እንጂ እሷም ስትናገር የነበረችው ብዙ ነገር ነው እንዴ። ያንን ነገር ለምን አናስተውለም? ልጅቷ 21 ዓመት ሆና ማፍቀር መፍቷ ነው እንዴ። አፈቀረች፣ በቃ ሄደች። ምን አመጣው መዘዝ? እናቱ የበረሃ ልጅ ነው፣ የእንትን ልጅ ነው፣ ስድ ነው። ምንድን ነው ይሄን ያክል የወረደ? ሁሉም ቤተሰብ አለው፣ ቤተሰብ አለው። ባይሆን ከበፊቱም እርቅ ተጠይቃለች። ሴትዮዋ ስንት ጊዜ ተለምናለች። አልፈልግም፣ አይኗን አላያትም ያለች እሷ ናት እንዴ። ምንድነው? ለምን ሚዛናዊ አንሆንም? ምንድነው ያደረገው ልጁ? አሁን ሴትዮዋ ሞታ እሷ በእርጉዝ ናት ያለችው። እንደ ሴቶች ስትናስብ ፔኑ እንዴት ነው የሚሰማት? እች ልጅን እንዴት አድርገን እናጽናናት ማለት አለባችሁ እንጂ ጥላቻን እየሰደብክ ሰውን በዘርነቱን በእንትኑን ጥሩ አይደለም። በእውነቴን ነው። ሴቶችንን ሁላችንም ይደርስብናል። ሴቶች ስለሆነ ሴት ልጆች ወልደናል እንዴ። ልጅቷ በቃ ፈቀረችው። ከሱ ጋር የሚያያዝ ምን አለው? በእግዚአብሔር የመጣ ነው። ታማ ነው፣ ሞተች። በቃ ነፍሷን ይማራት። እትዬ አንቺ የዴዚና የአሌክስን ፍቅር ስቶሪ ለልጅሽ ወይም ለልጅ ልጆችሽ ታነቢላቸዋለሽ? ምሳሌ እንዴ ለምን አላነብም? ስሚ እስኪ ልንገርሽ። አንድ ልጅ ኤሮፓ ውስጥ እኮ ነው ያለ ነው አይደል እንዴ? የትኛው ጀርመናዊ የትኛው ጣሊያናዊ ልስን የትኛው ጀርመናዊ የትኛው ጣሊያናዊ ልስን አዳምጪ እማዬ። የትኛው ጀርመናዊ የትኛው ጣሊያናዊ ነው እናቱን ቤተሰቡን አደባባይ ላይ አውጥቶ የሚያሰድብ? እንዴ ስሚ ልንገርሽ፣ እናትየውስ ገብታ አይደል እንዴ? እናትየው ያልሰተረቻት እናትየው ልጇን ለማዳን እናትየው ወጥቶ አይደል እንዴ የምትናገር የነበረችው? ላይ ምን አለች እናትየው? ምን አለች? ምን ሆነ? ምን ተናገረችው? ለምሳሌ አይደል እንዴ የምትለው የነበረችው ምንድን ነው? ለምን አረባካችሁ እናትየው እኮ ካለችውስ ለምሳሌ አንቺ ካለችውስ ለምሳሌ እንዴ በቃ ጥሩ አይደለማ። እና ታዲያ ሄደች እኮ አሸነፈቻት እኮ አፈቀረችው። ያፈቀረ ሰው ሊያረጋ ይችላል። እናትን ልጅ
አንድ ነገር ልንገርሽ፣ አየሽ ያንቺ ስህተት የእናትነት ባላንስሽ የሚጀምረው ልጅ የሮጦ እንኳን ቢመስለው እናቱን አይቀድምም ይባላል። ያንቺ ፖይንትሽ ላይክ ዴዚ የሮጠች እንኳን ቢመስላት እናቷን አልቀደመቻትም። ገብቶሻል? አልቀደመቻትም። እናት በተቻላት መንገድ ልጇን ጋይድ ለማድረግ ሞክራለች። አሌክስ እና ዴዚ ተግባብተዋል፣ ተፋቅረዋል ብለን ብናስብ ፈርስት ኦፍ ኦል ኢን 1 month ሰዎች ባሉበት ሶሻል ሚዲያ ላይ አሌክስ ወንድማችን ወይ ልጃችን እንበለው አይ ዶንት ኖ በእድሜ ልበልጠው እችላለሁ፣ በደንብ ነው የምበልጠው። እኔ ዴዚ የፍቅር ምርጫ አይደለችም ላፈቅራትም አልችልም ባለበት በ15 ቀኑ እንደሚያፈቅራት ገለጸላት። እንዴት ነው የገለጸላት ካልኩኝ ያንቺ ልጅ ትግራዋይቲ የምትይዋ እህቴ ሊቭ ላይ ተቀምጣ ሰው እያያት ኢትዮጵያዊ በጠቅላላ እያያት አንቺ ከጀርባ አንገትሽን ጎንበስ አድርገሽ ጎረምሳው ለልጅሽ ፍቅር ሲገልጽለት፣ ይሄ ነው ኢትዮጵያዊ ባህላችን። እናት ልጇን ላለማጣት እስከዚህ ደረጃ ደርሳለች። በተጠራች ሚዲያ መታለች። እናትየው ሰክሰስፉል የሆነች ዲዛይነር ናት። ኢትዮጵያ በሄደችበት ሰዓት ላይ ቫኬሽን ጋዜጠኞች ስራዋን በተመለከተ በቪዲዮ ወታ መግለጫ እንድትሰጥ ስትጠየቅ ሳይቀር እባካችሁ እኔ ሲንግል ማም ሆኜ ልጄን ማሳድግ እናት ስለሆንኩኝ በቪዲዮ መውጣት አልፈልግም ብላ የተደበቀች እናት ግን ለልጇ ክብር ስትል ቲክቶክ ላይ ክሬት አድርጋ ሁላ መታ ለልጇ ልጄ አይኖ አንደርስታንድ አደርጋለሁ፣ እድሜሽ ነው፣ አፍቅርሻል፣ አውል ሰፖርት ዩ እየሄድሽበት ያለው መንገድ ግን ልክ አይደለም፣ በሂደት አካሄዱን ግን አሳይሻለሁ እያለች ስትል ነበረ። ዛሬ ላይ ሴቶች ለዴዚ ምን እንደሚሉ አታውቂያለሽ? ማን እግርሽን ክፈች ያለሽ፣ ማን አፍቅር ያላት፣ ማን እናትሽን አሰድብ ያላት፣ አሌክስ ነው ወይ እንዲያደርግ ያላት እያሉ ሴቶች እየሰደቧት ነው። እናቴ ዛኔ ልጄ እስከምሞት እቺ እስትንፋሴ ጥግ ድረስ እስክትገባ አሙቲዩ ስትላት ነበረ። ያ ሪከርድ ለቦምባስቲክ ልኬለታለሁ። አንቺ ለልጅሽ እንደዛ አይነት ስራ ትሰሪያለሽ? የአንቺ ልጅ ብትሆን ሆነስትሊ ስፒኪንግ ለመሰለሽ አንቺ አሁን የምትናገሪው ሌላ ነገር ነው። የጥላቻ ስላለብሽ ብቻ ነው እንጂ ሌላ ለመሰለሽ እንደ እናት እናውራና እንደ እናት እስቲ እናውራ። የምን ጥላቻ ነው የምታወሪው? የምን ጥላቻ? በእናታችሁ ክርክር ተው። እንትና ለመሰለሽ ወይ አንዴ ትግራዊት አንዴ ይቅርታ አድርጊልኝና I have a question for you። አሁን አንቺ የእሷ እናት ትግራዋይ ስለሆነ ነው ብላ ብላለች አልሽ። እናትየው ሶሻል ሚዲያ ላይ ወጣ ትግራዋይ ስለሆነ የሚል ቃል ተጠቅማ አታውቅም። እናትየው ያለቻት ተረጋጊ፣ እድል እንስጥሽ፣ ራሷን ታዳምጥ፣ ልጄን እንደዚህ በቹከላ ከቤት ማስወጣታቸው አግባብ አይደለም። እች ልጅ በነገራችን ላይ ልጁን ወደዋለች። ልጁ ይውደዳት አይውደዳት ፋይናሊ እስከ መጨረሻ አብረን የምናየው ነገር ነው። ግን ምንድነው ማወቅ ያለብሽ ነገር አንድ ሴት ልጅን ገንዘብ ሰብስበው ከአዲስ አበባ አሸሽተው አሜሪካ አስገብተው ከአሜሪካ ኢሮፕ ማስገባት ራሱ አግባብ አይደለም። እቺ ልጅ ከቤት ወጣ የምታውቅ ልጅ አይደለችም። ከእናቷ ጋር እንዴት ያው ቦምቤ ቅድም ለጁስ ልጅ ነበረ አንዴ አብሲ ያው ምን እንዳደረጉ ታውቃለህ? ቦምቤ ልጅቷና ልጁ እንደተግባቡ ልጁ ኦሬዲ ከልጅቷ ጋር ኮሚኒኬሽን በፈጠረበት ሰዓት ሶሻል ሚዲያ ላይ ማለት ነው እዚህ ኢትዮጵያ ነበረች። እናትየው ቁጭ ብላ ናፍቀሽኛል ብሎ በቪዲዮ ቁጭ ብሎ ሲያወራት ራሱ ደንግጣ ዴዚ ደንግጣ እናቷ መሆኗ ስላወቀች ደንግጣ ጸጥ ስትል ምን ነው አትናገሪም እንዴ እያላት ነበረ። ያኔ እንኳን ማናት አጠገብሽ ያለች ጓደኛሽ ናት ነው ያለው። አይባልም። ጓደኛዋን ብትሆን ቤተሰቧን ብትሆን ያቺ ሴት ካጠገቧ ዞር እስክትል ድረስ መናፈቁን ራሱን ቆጥቦ መንገር ይችላል። ገባሽ? ምንድነው ልጁ ዲስሪስፔክት የጀመረው ኦሬዲ ከልጅቷ ጀርባ እናቷ 24/7 ጌም በሚጫወቱበት ሰዓት ነበር እንደ ያያታል። ሁላችንም እናያታለን። እናትየው ልጅቷ ከሱም በፊት ከሌላ ሰው ጋር ገብታ ጌም ስትጫወት እናቷ ከኋላዋ ተለይታት አታውቅም። ቁጭ ብላ ትጠብቃታለች። ኦኬ እሷ ላይፍ ስትገባ እናቷ ወደየች አዎ በጣም ብዙ ጊዜ ከኋላዋ ናት። እና የሚገርም ነገር እናትየው ፊት ሚስዲዩ ምናምን ነገር ሲላት ዴዚ ደንግጣ ምን አልክ ትለዋለች። ኦሬዲ ሼር አድርጌያለሁ ያንን ቪዲዮ። እሺ ኢቭን በዛ ሰዓት ራሱ
እናቷ ሆነች እህቷ ሆነች ጎረቤቷ ሆነች የቤት ሰራተኛም ትሆን አይባልም። በቃ እንደ አንድ ኢትዮጵያዊ ዲስፕሊን ያለው ልጅ ነው ብላችሁ የምትሉ ከሆነ ሙዷን መጠበቅ ነበረበት። ራሱን ጠብቆ ራሱን ኮንትሮል አድርጎ መናገር ያለበትን ነገር በኋላ ላይ ወይ በቴክስት ማውራት ይችላል። አንድ እሱን። በሁለተኛ ደረጃ ለሷ መንገር የምፈልገው አንድን ሴት ልጅ ከልጁ ጋር እንደተዋደደች ሲያውቁ ልጅቷና ልጁ ኬዛቸው ሶሻል ሚዲያ ላይ በጣም ሲገን ዛሬ ቀን የተናገርናት ልጅ ተሰብስበው ገንዘብ አዋተው ልጅቷን ከእናቷ ቤት አስኮብልለው አሜሪካ አስገብተው ከአሜሪካ ደግሞ ዩሮፕ እሱ ጋር አደረሷት። ይሄ አግባብ ነው? ኧረ እናንተ ሰዎች ተው። እኔ እንኳን ያደረገው እስቲ ልንገርሽ፣ ይሄን ያደረገው አረ እናታችሁ ሰው ምን አቅም አለውና ነው እሱ ያቆየው? የኔ እናት እሱና ጀሌዎቹ ናቸው ያደረጉት። እኛ በበቂ ኮንፊደንስ ነው የምንነግርሽ። እኮ ትንሽ ልጅ ነው ይሄን ያክል ትንሽ ጡት የሚጠባ ልጅ ቢሆን ስሚ ህፃን ልጅ ነኝ ብሎ ቢያስብ አንድ ሴት ልጅን ጠርቶ እስከ ማስረገዝ ደረጃ አያደርስም። ልጅ ነው ብለሽ ምን ይፈጠር ነው? ቆይ አሁን እኛ ያለን ያለነው ምን ይፈጠር ማለት አትችልም። የቤቱን ህግ አንቻት ነው እንደለትም የቱን ይወጣ ምን ይፈጠር ብሎ አፋችን ላይ መቆም አትችልም። ሴትዮ ሴትዮ አይደለሁም እባክሽን። ስለጋባችን ላይ መቆም አትችልም ማለት እናንተ በቃ በጥላቻ መሄድ ነው። በቃ እንደዚህ ጥሩ አይደለም። እኛ የጥላቻ አይደለም የኔ ውድ፣ እኛ የጥላቻ አይደለም። ሪስፔክት ጥላቻ ምናምን እያላችሁ አትደበቁ። ጥሩ አይደለም በእውነት ነው። እኛ ጥላቻ አይደለም፣ እኛ ሪስፔክት የሚባል ነገር አለ። እስከ ማርገዝ ደረጃ ስትደርስ እንደዛ ከእናቷ ጋር ሲያባሏት ለምንድን ነው ከእናቷ ጋር የማስታረቁንስ ፕሮጀክት ያሰሩበት ነው የኛ ጥያቄ። አንቺ አንድ ሴት ልጅሽ ከቤት ወጣ ሄዳ አርግዛ ሆዷ ተወጥሮ አይ ሚስድ ማይ ዶተር ብላ እስክትጽፍ ድረስ መጠበቅ አለበት? ለሞት ደረጃ የደረሰችው እቺ ሴትዮ እኮ በልጇ በደነገጠችው ድንጋጤ ታማ ቢሆንስ እንዴ? ለምን በራሳችን አድርገን ሁላችንም ማናየው? እንኳን አይደለም በልጆቻችን ታናናሽ እህቶቻችን አፈንግጦ ሲወጡ እኮ ያመናል። ይኸውልሽ እሱ ያማል። ይሄ ቆይ ልንገርሽ፣ ይሄኛው ትክክል ነሽ። በማናችንም ሴቶች በልጆቻችን በሚደርሰው ብስጭትም ሊኖራት ይችላል፣ ምንም ሊኖራት ይችላል። እሱ ኦኬ። ግን ልጅቷ አፍቅረዋለች አይደል እንዴ? ስለተፋቀሩ ምንድነው አሁንስ? ምንድነው ምን ይሁን ነው? በቃ እስቲ አሁን እነሱ የሚኖርበት እኛ እንኖርበት አይደል እንዴ? ሴትዮዋም መጥፎ ስትናገር ነበረ። በእናትሽ እንሰማው ለክሬ ነው የምናገረው። ምክር አይደለም። ሴትዮዋ የተናገረችበት ኦዲዮ ስለ ፖለቲካ አይደለም፣ ስለሞተ ሰው ነው እያወራን ያለ ነው። በቃ ሞታለች፣ ነፍሷን ይማራት ብላችሁ ለምን አታልፉ? የእሷ ዕድል ይግጠምሽ። በእናታችሁ ለሁላችን ይግጠመን። ሴት ልጅሽ እንደዚህ ረብረግና አድርጋ ልጁ በስግራውነቱ ነው የምትጨፈጭፉት። አንቺ እዚህ ጋር ስለ ዘር አታውሪ በእናትሽ። የኔ እናት ፖለቲካ አትስሪ እዚህ ገብተሽ ስቶፕ ዩር ፖለቲክስ። እናንተ ናችሁ እንጂ የምትሰሩት እንደዚህ ናርክ። ቆይ አይ እስከ መጨረሻው ተጨቃጨቁ እንጂ እርግማን ከገባችሁማ ምንም ተሳስቶ ጠብ የሚል ነገር የለም። ማንንም መርገም አይችልም። ትክክልም አይደለም። እርግማኑ ይቆይና ሀሳቡን ግን እውቀቱ እናንተ ሳንቱ እውቀታችሁ እናንተም እንደዛ ነው የሚሻለው። መረጋገሙ ትክክል አይደለም። ምንም እዚህ ሁላችንም ጤነኛ አይደለንም። እኛ እዚህ ጋር እኔ ጤነኛ ነኝ ብዬ አላስብም። እንዳንድ ምቀኛ ቤቴን ከፍቼ እያወራሁ ነው ያለሁት። ሰው እሷም ትከራከር። እናንተ እውነት ነው ብላችሁ የምትሉትን ነገር ደግሞ ቀጥሉ። መረጋገም መሰዳደቡ ግን አያስፈልግም። ግን በምንም ተአምር ለዛ ማህበረሰብ እኔ ጥሩ ነገር ነው የምናገረው። ጥሩ ነገር ተናገሪ። ግን አንቺ ማናችን ልስን አንድ ነገር ልንገርሽ፣ አንቺ ስምሽን ትግራዋይ ብለሽ ስለመጣሽ ነው የሰራሁት ልክ አይደለም ትይ ነበር። የእናትነቱን መቻከፈል አንቺ ዘር ቁጥርሽ ልትከላከይ ነው የመጣሽው። ዘር ቁጥርሽ ልትከላከይ ነው የመጣሽው። ለምን እከላከላለሁ? አልከላከልም። ሀቅ ነው የምናገረው። ሞራል አለሽ። አሁን አንቺ ቆመሽ እዚህ ጋር